የስምንት ክልላዊ ፓርቲዎች ጥምረት የሆነው ሰላም ለኢትዮጵያ ጥምረት በምርጫው ካሸነፈ የክፍለ ሀገር አስተዳደራዊ መዋቅርን ለመዘርጋት ማቀዱን አስታውቋል። ጥምረቱ ትላንት ባስተዋወቀው ማኒፌስቶ ላይ ፕሬዝዳንታዊ ስርዓተ መንግስትን ተግባራዊ ለማድረግ እቅድ እንዳለውም ገልጿል። ሪፖርተራችን እርሚያስ በጋሻው ተጨማሪ አለው። ሰላም ለኢትዮጵያ ጥምረት የስምንት ክልላዊ ፓርቲዎች ጥምረት ሆኖ ከወራት በፊት ነበር የተመሰረተው። በተለያዩ አገሪቱ ክልሎች ይንቀሳቀሱ የነበሩ ክልላዊ ፓርቲዎች የመሰረቱት ጥምረቱ በሰባተኛው ጠቅላላ ምርጫ ከሚሳተፉ አገር አቀፍ የፖለቲካ ፓርቲዎች መካከል አንዱ ሆኗል። ትናንት የምርጫ መወዳደሪያ ማኒፌስቶውን ባስተዋወቀበት መርሃ ግብር ላይ አግኝተን ያነጋገርናቸው የጥምረቱ የህዝብ ግንኙነት ኃላፊ መብራቱ አለሙ ማኒፌስቶ ፓርቲውን ልዩ የሚያደርጉ ይዘቶች እንዳሉት ነግረውናል። ከነዚህ መካከል አንዱ ደግሞ የክልሎች አስተዳደራዊ መዋቅርን የተመለከተው ይገኝበታል። የክልል መዋቅርን እኛ አንቀበልም። ኦልሞስት የኔ ክልል ያንተ ክልል የሚል በብሔረሰቦች መካከል በህዝቦች መካከል ጥርጣሬ የፈጠረ ስርዓት ስለሆነ በክፍላተ ሀገራት እንዲከፈሉ ፌደራል መንግስት አለ፣ ክፍለ ሀገሮች አሉ። በዛ ያሉ ክፍለ ሀገሮች ናቸው የሚኖሩት። የድሮዎቹ 14ቱ ምናምን አይደለም 30 እስከ 40 ድረስ ለኑሮ አመቺ የሆኑ በህዝቦች ፍቃደኝነት የሚቋቋሙ ክፍላተ ሀገራት ይኖራሉ። ክፍላተ ሀገራት ተጠሪነታቸው ለፌደራሉ መንግስት ይሆናል። የክፍላተ ሀገራቱ መሪዎች ቀጥታ በህዝብ የሚመረጡ እንጂ የሚሾሙ አይደሉምና እሱ አንድ ለየት ያደርገናል። ሁለተኛ የዞን መዋቅር አይኖረንም። እኛ ክፍለ ሀገር አለ፣ ወረዳ አለ፣ ቀበሌ ነው የሚኖረን። ቀበሌ እጅግ በጣም ትልቅ ስራ ነው የሚሰራው። አንደኛ ከማህበረሰቡ ጋር በጣም የቀረበ ስለሆነ የመንግስትን አገልግሎት በቀረቤታ እዛው መስጠት ስላለበት የዞን መዋቅር አይኖርም። ክፍለ ሀገር፣ ወረዳና ቀበሌ ነው ሊኖረን የሚችለው። በማኒፌስቶ ላይ እንደሰፈረውና ኃላፊው እንደገለጹት ጥምረቱ በምርጫው አሸንፎ መንግስት የመሆን እድል ካገኘ አሁን በስራ ላይ ያለውን የክልሎች አስተዳደራዊ መዋቅር ወደ ክፍለ ሀገር ለመቀየር አቅዷል። ጥምረቱን የመሰረቱ አባል ፓርቲዎች አብዛኞቹ ግን ወክለናል በሚሏቸው አካባቢዎች የሚነሱ የክልልነት ጥያቄዎች ማስመለስን በየፖለቲካ ፕሮግራሞቻቸው አስፍረዋል። ሁለቱ አይጋጭም ወይ የሚል ጥያቄ ለጥምረቱ አመራሮች አንስተንላቸው ነበር። ትናንት ይዘና የተነሳነው ዓላማ አለ። ትናንት ይዘና የተነሳነው ዓላማና በፕሮግራማችን ላይ ያካተትነው ጉዳይ ደግሞ ለዛሬ ግብአት ሆኖልናል፣ እርሾ ሆኖልናል። ፖለቲካውንም ጭምር እንድንገመግም አድርጎናል ማለት ነው። ስለዚህ እንድንገመግም ስናይ ምንድነው አናሊሲስ ይሰራል። ሶት አናሊሲስ ይሰራል። ሶት አናሊሲስ ስንሰራ ደግሞ ኖ ፖላራይዜሽኑ ለኢትዮጵያ ሪሊ ይጠቅማል አይጠቅምም፣ ኢትዮጵያን ያሻግራል፣ ሰላምን ያጸናል፣ ዲሞክራሲያዊ ስርዓት እንዲገነባ ያደርጋል፣ እውነተኛ መድበለ ፓርቲ ስርዓት ኢትዮጵያ ውስጥ እንዲሰፍን ያደርጋል፣ ሰላም እንዲኖር ያደርጋል፣ የህግ የበላይነት እንዲረጋገጥ ያደርጋል አያደርግም የሚለውን ቁጭ ብለን ተወያየን፣ ተነጋገርን፣ ተመካከርን። ከዛ በኋላ ለኢትዮጵያ የሚያስፈልገው የትኛው ነው የሌሎች ሀገሮችን ኤክስፒሪየንስ ጭምር አየን ቁጭ ብለን። ስለዚህ ያን ስናይ ነው ሌሎች ሀገሮች በዚህ ልክ ሂደው መፍትሄ አላመጡ። ከዚህ ባሻገር ሰላም ለኢትዮጵያ ጥምረት ፕሬዝደንታዊ ስርዓተ መንግስትን ለማስፈን እቅድ እንዳለው በማኒፌስቶ ላይ አስፍሯል። የፌዴራል ስርዓቱ ደግሞ የሀገራዊና የብሔር ማንነትን ሚዛን የጠበቀ ተመጣጣኝ ፌዴራላዊ ስርዓት እንዲሆን ነው ያቀድ ነው ብሏል። ምንድነው እኛ ያሰብነው አገራዊ አንድነቶች ያሽሯል። ሰው ወደ ጎጥ ወደ ብሔርተኝነት የሄደበት ሂደት አለ። አሁንም ቢሆን ይሄ ተመጣጣኝ ፌዴራሊዝም ብሔር ማንነትን ክፍለ ሀገር የመሆንን ፍላጎት የህዝቦችን ጥያቄ የሚያፍን አይደለም። ግን ባላንስ መጠበቅ አለብን። ሀገራዊ አንድነት አለ፣ የህዝቦች ፍላጎት አለ፣ የብሔሮች ፍላጎት አለ። ይህንን ባላንስ አድርገን ወደፊት እንሄድ። ባላንስድ የሆነ ፌዴራሊዝም ስትራክቸር ገንብተን ይዘን መሄድ አለብን። ወደፊት መቀጠል ካለብን ሀገራችን ወደፊት እንድትራመድ ካሰብን ይሄ የድሮ አይነት የኔ ብቻ አይነት አስተሳሰብ አያስፈልገንም። በጋራ ነው ኢትዮጵያን ማበልጸግ የምንችለው። ምን ወክላቸው ማህበረሰቦች አካባቢ ይችላል ለመላው ኢትዮጵያ የሰላም ምንጭ ይሆናል ብለን ነው ያሰብነው። የሰላም አማራጭ ይሆናል ብለን የምናስበው ማለት ነው። ስለዚህ ለዚህም ደግሞ ጥሩ የሆነ ከዋልታ ረገጥ የሆነ ዳርና ዳር በጣም ፖላራይዘር አንተም እንዳልከው ያንን ነገር ኢቭን ሞዴሬት ያደረግንበት አግባብ አለ። ወደ ሞዴሬት አድርገን ወደ ሲቪላይዝድ የሆነ የሰለጠነ ፖለቲካ እያራመድን ያለ ነው። የሰለጠነ ፖለቲካ ማለት ደግሞ መመካከር፣ መወያየት፣ መከራከር እና ሰጦ መቀበልን እንደ መርህ ይዘን ነው እኛ የተነሳ ነውና በዚህ ልክ ትግላችን እንትን ያደረገ ነው። አሁን ላይ እንግዲህ ይሄንን መሰባሰባችን በኢትዮጵያም በምንወክለው ማህበረሰባችንም በኢትዮጵያ ህዝብም ዘንድ ትልቅ ተቀባይነትን እንድናገኝ አድርጎናል። ሰላም ለኢትዮጵያ ጥምረት ለሰባተኛው ጠቅላላ ምርጫ በሰባት ክልሎች የሚሳተፍ መሆኑና ለዚሁም ከ400 በላይ እጩዎች ማቅረቡን አስታውቋል። ጥምረቱ ወደፊት ወደ ግንባር ወይም ወደ ውህደት ሊሄድ የሚችልበት ሁኔታ ላይም እየተወያየ መሆኑን ለማወቅ ችለናል።